ሞቻለሁ ብሎ ጥሯቸው ብን አለ። 300 ሚሊዮን ዶላር ከዘረፋቸው በኋላ ስሙ ሳሙኤል ይባላል። እድሜው 36 ዓመቱ ነው። የሚኖረው ደግሞ ኒውዮርክ ውስጥ ነው። ኒውዮርክ ስላችሁ ታዲያ ዝም ብሎ ቦታ አይደለም። በጣም እንቅስቃሴ ያለበት፣ በጣም ስራ ያለበት፣ ኢንቨስተሮች፣ ነጋዴዎች የሚንቀሳቀሱበት ቦታ ላይ ሆኖ ነው የሚሰራው። የሳሙኤል ቤተሰቦች በጣም ሀብታም ናቸው። እሱ ግን ብዙም ሀብታም ይባል አይደለም። ግን እንደ ቤተሰቦቼ ሀብታም ሆናለሁ ብሎ ተነስቷል። በ1995ም እንደ ፈረንጆች አቆጣጠር በቃኝ ሰው አልሰራ ከዚህ በኋላ ለኔ ነው የምሰራው ይላል። ብዙ ኮኔክሽኖችን ከዘረጋ በኋላ ከብዙ ሰዎች ጋር ከተዋወቀ በኋላ ማለት ነው። ችግሩ ግን በቂ ብር የለውም። በዛ ላይ ደግሞ ካምፓኒው ሊያቋቁም ያሰበው አዲስ ነው። ለሷን ብሩን ማናምን ይሰጣል። ከዛም ግን ለምን አላስመስልም አለ። የሌለኝን አለኝ ለምን አይደለም። በስሩም ደግሞ እንደነገርኳችሁ በጣም ብዙ ሰዎችን ተዋውቋል። ኢንቨስተሮችን፣ ሀብታሞችን እየደወለም የራሴን ካምፓኒ ልከፍት ነው በጣም ብዙ ሚሊዮን የምናገኝበትን ይላቸዋል። እናም ጥሩ ሆኖ ለመታየትም ታዲያ መኪና ሁሉ ውድ መኪኖችን ተከራይቶ እንደራሱ መኪና ያገኛቸዋል። እነሱ በጣም ሀብታም ናቸው። ግን ሄዶ እቺ ስራ ነች እንዴ? ይሄ አይደለም የሚያስፈልገው። በጣም በቃ በትንሽ ዓመት ውስጥ ብዙ ሚሊዮን የምታተርፉበት ስራ ነው የሚያስፈልጋችሁ። ብር ካላችሁ ደግሞ እኔ አይዲያዋለኝ እናትመዋለን ብሩን ይላቸዋል ሰብስቧቸው። ሰዎችም ምላሱ ቆንጆ ስለነበረ አመኑት። በ1996ም ታዲያ እንደ ፈረንጆች አቆጣጠር ሳሚ 300 ሚሊዮን ዶላር ከኢንቨስተሮቹ ሰበሰበ። የሚገርመው ግን ይህን ብር ሲሰበስብ በ10 ዓመት ውስጥ በ30% አኑዋል ሪተርን ብር በብር አድርጌ ነው መመልሳላችሁ ነው ያላቸው። ላይክ እንደ አክሲዮን ማለት ነው። እናም በዚህ አጋጣሚ እኛ ሀገርም አንዳንድ እንደዚህ ድርጅቶች አክሲዮን ግዙ ሲባል ሰምቻለሁ እና ትንሽ እውቀት ካላችሁ ጥሩ ነው፣ ግን ለሌላችሁ ላስረዳችሁ። አሁን ሳሚ ያለው 30% አኑዋል ሪተርን ነው። አኑዋል ሪተርን ማለት ምን ማለት ነው? ሰዎች ድርጅታችንን አሁን ልክ እንደ ኢትዮ ቴሌ እንዳለው አክሲዮን ግዙ ሲል ስንት ፐርሰንት ነው? እንዴት ነው 30%? በጣም ብዙ ነው። አኑዋል ሪተርን ላይ አመታዊ ትርፍ ማለት ነው 30% ከሰጣችሁት ብር ላይ። ችግሩ ግን አኑዋል ሪተርን አመታዊ ትርፍ ተደርጎ ሲሰራ 30% ከሆነ ለ10 ዓመት በጣም ብዙ ነው። እንዴት? ለምሳሌ 1 ሚሊዮን ሰጣችሁ ለድርጅቱ 30% በ10 ዓመት ውስጥ አኑዋል ሪተርን አለው አላችሁ። በአንድ ዓመት በመጀመሪያው ዓመት 30% ይሄ ድርጅት አተረፈ። እናንተ የሰጣችሁት 1 ሚሊዮን ወደ 1.3 ተቀይሮላቸዋል፣ ወይም ደግሞ 1 ሚሊዮን 300 ሺህ ሆኗል። አሁን ችግሩ የሚቀጥለው ዓመት ሲመጣ ነው። የሚቀጥለው ዓመት ይሄ ሰውዬ 30% ሲሰራለት ከነትርፉ ነው። ማለትም የሰጣችሁት 1 ሚሊዮን ብቻ ሳይሆን የ1 ሚሊዮን 300 ሺው ነው 30% የሚሰራው። ስለዚህ በሁለተኛው ዓመት ትርፋችሁ ወደ 1 ሚሊዮን 690 ሺህ አልፏል ወይም ተሻግሯል። አሁን ይሄ የተፈጠረው ብራችሁን በሰጣችሁ በሁለተኛ ዓመት ነው። አስቡት፣ በሁለተኛ ዓመት ከሰጣችሁት ብር ግማሽ በላይ አልፏል። ሶስተኛ ዓመት ላይ የሰጣችሁት ብር እጥፍ ሆኗል። ይሄንን የሚሰራ ካምፓኒ የሆነ አደንዛዥ እጽ አዘዋዋሪ ወይም የተለየ በጣም ህገወጥ ስራ ካልሆነ በስተቀር በህጋዊ መልኩ እንደዚህ ማትረፍ 30% አይታሰብም። ሊሆን የሚችለው አብዛኛው ጊዜ እስከዛሬ በዓለም ሪከርድ የተያዘው አኑዋል ሪተርን 10.75% ነው። እሱም በጣም አግሬሲቭሊ ፑሽ ተደርጓል። ስለዚህ ሰዎች ብራቸው በጣም ትርፍ ስለሚያስገኝላቸው በ10 ዓመት ውስጥ ዝም ብለው ነበር የሰጡት። እሱም ባንዴ ነበረ 300 ሚሊዮን የሞላላቸው። ግን ልብ በሉ፣ እንደዚህ አይነት አክሲዮን ሲመጣ፣ እንደዚህ አይነት ነገሮች ሲመጣ ለሚያውቅ ሰው፣ ትንሽ ነገሩ ለሚያጣራ ሰው ቼክ አስደርጉ። የሆነ ካምፓኒ ያተርፋል፣ ኦኬ ያተርፋል። አኑዋል ሪተርኑ ስንት ነው? በስንት ዓመት ውስጥ እኔ ብሬን እመልሳለሁ? እንዳልኳችሁ ብዙ ጊዜ የሚሆነው 1%፣ 2%፣ ግፋ ቢባል 3% ምናምን ነው እንጂ 30% አይታሰብም። ኢቨን ቴስላ ራሱ በጣም ዓለማችን ላይ ሰክሰስፉል የሆነ አክሲዮን ሽያጭ ያደረገው 8% ነው የ10 ዓመቱ። የሆነ ዓመት ላይ በጣም ከፍ ይላል፣ የሆነ ዓመት ላይ ደግሞ በጣም ይወርዳል። የሱ አቬሬጅ ነው የሚሰራው እና ቆንጆ ተብሎ 8% ነው። ስለዚህ እኚህ ሰዎች ብራቸውን ሲሰጡ ያለ እውቀት ነው ዝም ብሎ ብራቸውን ያስረከቡት። አሁን ሳም በዚህ ብር የሚገርም ቢሮ ሰራ፣ ሚሊየንስ ኢንቨስት አደረገ። እላዩ ላይ የሚታይ ነገር በቃ ሰዎች አይተው እሱ እየሰራ ነው፣ እሱ እየተለወጠ ነው የሚያስብል ነገር። የሚኖረው ህይወት ደግሞ ዘግናኝ ሆኗል። ጀልባ ምን ያክል ውድ እንደሆነ ታውቃላችሁ? ግን እሱ የራሱ ጀልባ አለው። መኪና ሲከራይ ነበር አላልኳችሁ? አሁን ግን አገር መኪና ገዝቶ በቀን የሚነዳው ራሱ የተለያየ ነው። የሚኖርበት ቤት ደግሞ ቤተ መንግስት ነው፣ ቤት ሳይሆን ማለት ነው። ለዛ ቤተ መንግስት ደግሞ በወር እስከ 5 ሚሊዮን ነው የሚከፍለው ኪራይ ማለት ነው። በጣም ውድ ነው። ይሄ በጣም ሚሊዮነርና ቢሊዮነር የሚኖረው ኗኗር ነው። ጊዜያቶችም አሁን አለፉ። 1998 ሆነ እንደ ፈረንጆች አቆጣጠር። እሱም በብሩ ፈታ እያለ
ችግሩ ግን ወደ ኢንቨስትመንቱ ዞር ብሎ ሳይ ትልቅ ኪሳራ ውስጥ ነው። ሰብስበውም ከስር ያለው አላላቸውም። ጭራሽ ሁሉ እያተረፍን ነው ይላቸዋል። ተገባበትም ነገር ለመውጣት ደግሞ ሰው ፈለገ። ዳንኤል የሚባል ሰው። ይሄ ሰውዬ አካውንታንት ነው የሚሰራው። ፌክ ድርጅቱ ትርፍ ላይ እንደሆነ የሚያሳይ ዶክመንት ስራለኝ ይለዋል። ግጥም አድርጎ ሰራለት። ከዛስ አክሲዮን የገዙት ሰዎች አመኑት በደንብ ትርፍ ላይ ነን አሉ። ጭራሽ ሁሉ ለጓደኞቻቸው እንደዚህ ድርጅት ገብቼ እኮ ብር እንደዚህ እየሰራ ነው፣ በጣም ያዋጣል፣ ከፈለክ እኮ አንተ መግባት ትችላለህ እያሉ ጓደኞቻቸው ራሱ ይዘው መምጣት ጀመሩ። የሚመጣውም ሰውም ደግሞ ተጨማሪ አክሲዮኖችን እየገዛ ሳሙኤልን ማበልጸግ ጀመሩ። እናም እሱ ፒራሚድ ስኪም ጀመረ ማለት። ፒራሚድ ስኪም ማለት እኛ ሀገርም የሆነ ሰዓት ተጀምሮ የብዙ ድሃዎችን ብር ወስደው ጠፍተው ነበር። ታስታውሱ እንደሆነ ስማቸው ቲያንስ ምናምን የሚል ነበር። ምንድነው? እናንተ እዛ ድርጅት ከፍላችሁ ትገባላችሁ። እናንተ ፕሮፊታብል የምትሆኑት ሌላ ሰው ስታስገቡ ነው። ሌላ ሰው ስታስገቡ ግን በአንድ ሰው አይደለም ፕሮፊት የምትሆኑት፣ ብዙ ሰው ስታስገቡ ነው። እናንተ ግን አንድ ሰው ስታስገቡ ብዙ ብር ለዋናው ሰውዬ ይሄዳል። እናንተ ትንሽ ብር ታገኛላችሁ። ያቺ ትንሽ ብር ተጠራቅማ ነው ትርፍ የምታገኙት። ግን ያቺን ትንሽ ብር ለመሙላት ስትታገሉ ከላይ ያለው ሰውዬ በጣም ብዙ ብር ያገኛል። የሳሙኤልም ስራ ይሄ ሆነ። አዳዲሶችን ኢንቨስተር ያመጣና ለነባሮቹ ደግሞ ትንሽ ብር ይሰጣል። እንዲህም ሆኖ ግን 30% አኑዋል ሪተርን አለው ብሎ ስለነበረ ብዙም አላዋጣውም፣ እየከሰረ ነው። አሁንም 2001ም እንደ ፈረንጆች አቆጣጠር ወደ $56 ሚሊዮን ሉዝ አድርጓል፣ አጥቷል። ግራ ገብቶታል አሁን ሳሙኤል ምን ማድረግ እንዳለበት። ጭራሽ ሁሉ በጭንቀት መታመም ጀመረ። ለጭንቀት ብሎ ደግሞ የሚወስዳቸው መድኃኒቶች ሱሰኛ ያደረጉ። መድኃኒቱን ካልወሰደ የበለጠ ጭንቀታም ሆነ። 2004 ላይም ታዲያ ጭራሽ ህይወቱ ምስቅልቅሉ ይወጣል። በዚህ ሰውዬ ምክንያት ማለት ነው። ሼ ይባላል። ሼ ስራው ማጭበርበር ነው። ከሳሙኤል የባሰ ምላጭ ነው። ሳሙኤል ልክ ኢንቨስተሮች እንደሚያደርገው ሼም ራሱን እንደ ደህና ሲአይኤ ውስጥ እዛ ውስጥ የሚሰሩ በጣም ምጡቅና ከባድ የሆኑ ሰዎች ናቸው። እዛ ውስጥ ሲሰራ እንደነበር ይነግረዋል። ሳሙኤል በዚህ ሰዓት ዋው ሴንትራል ኢንቴሊጀንስ ኤጀንሲ ውስጥ ወይም ደግሞ ሲአይኤ ውስጥ የሚሰራ ሰው አገኘው፣ ይህ ሰውዬማ ይጠቅመኛል አለ። እናም ሼም ምን ይለዋል? መንግስት በድብቅ ያቀደው ትልቅ ትርፋማ ስራ አለ። መንግስት ሳያከናውነው ወይም መንግስት ሳይሰራው እኚህን ስራዎች ለአንተ ልነግር ይችላሉ፣ ልንሰራቸው አብረን እንችላለን ይለዋል። ምን ያክል ጊዜ ይፈጃል አለው ሳሙኤል። 1 ዓመት ምናምን ወይም 1 ወር አለ። በ2 ሳምንት ውስጥ ነው ይህን ብር የምትመልሰው አለው። አሁን ይህን ነገር ለማመን አይከብድም። ሳሙኤል ግን አመነው። የሲአይኤ ሰው ነው፣ የመንግስት ሚስጥር ያውቃል፣ ያሰራኛል ብሎ ለሼም ሳሙኤል 10 ሚሊዮን ላከለት። ትንሽ ቆይቶም በቀናቶች ውስጥ ያለውን ብር እንዳለ ወደ $100 ሚሊዮን አስተላለፈለት ለሼ። ታዲያ ሼ ምን አደረገ? ይሄን ብር ይዞ ጠፋ። ሳሙኤል መጀመሪያም ጭንቀት ነበረበት፣ ባሰበት። ጭራሽ ሁሉ ለመታየት ብሎ የከፈታቸው ቢሮዎች፣ ውድ ቦታዎችን እነሱን መዝጋት ጀመረ። የሚከፍለው የለውም፣ እንዳለ ነው ብሩን የሰጠው። ኢንቨስተሮቹ ደግሞ ለምድር የዘጋው ሲሉት ጊዜያዊ ነው፣ ከቤተሰቦች ጋር ትንሽ አንዳንድ ነገሮች ለማሳለፍ ነው፣ እመጣለሁ አታስብ ይላቸዋል። ከቀናቶች በኋላ ቢጠብቁ እኚህ ኢንቨስተሮች የለም ሳሙኤል ጭራሽ ሁሉ ብራችንን ይሄ ሰውዬ ይዞ ጠፍቷል ብለው አሰቡ። ለፖሊስ አይደለም ለኤፍቢአይ ሪፖርት አደረጉ ይሄን ነገር። ምክንያቱም ቀላል ብር አይደለም፣ $300 ሚሊዮን አንዱ ብቻ ይሄኔ 10 ሚሊዮን አዋጥቷል። ነገሩን ተራ ፖሊስ ሳይሆን ኤፍቢአይ እንዲይዝላቸው አደረጉ። ኤፍቢአይም ነገሩ ማጣራት ጀመረ። ወዲያውም ደግሞ አሳወቃቸው ኤፍቢአይ ነገሩ እንዳለ ፒራሚድ ስኪም እንደነበረና እንደተዘረፉ። 2005 እንደ ፈረንጆች አቆጣጠር ያው ብሩን በሰበሰበበት በ10 ዓመቱ ሳሙኤል ቀጨም ተደረገ። የሳሙኤልም ትክክለኛ ፎቶ ይህን ይመስላል። ፍርድ ቤትም ሲቀርብ እያንዳንዱ ነገር አመነ። 20 ዓመት ተፈረደበት። ግን ዳኛው የሳሙኤልን የጤና ሁኔታ ሲያይ ሳሙኤል ለመታሰር ብቁ እንዳልሆነ አወቀ፣ ፍርድ ለመቀበል እስር ቤት ለመግባት። ስለዚህ 2 ወር ጊዜ ሰጠው እንዲታከም፣ የትም ሳይሄድ ጤናውን እንዲያሻሽልና ፍርዱን እንዲቀበል 2 ወር ጊዜ ተሰጠው። ሳሙኤል በዚህ በኩል ግን ዓመት ገብቶ ለመታሰር አላሰበም። በዚች 2 ወር እንዴት አድርጌ ላምለጥ ብሎ ማሰብ ጀመረ። እናም ለምን እንደሞተ ሰው አላስመስልም አለ። 2 ወሩም አልፎ መታሰሪያው ጊዜ ሲመጣ እሱ የለም። የሆነ ድልድይ ጋር ሄዶ መኪናው ላይ በአቧራ ከዚህ ህይወት እረፍት ይሻላል ብሎ ይጽፍና ልክ እንደሞተ ሰው ራሱን እንዳደረገ ሰው አስመስሎ መኪናውን አቁሞ ጥሎ ይሄዳል። ሰዎች የሚያስቡ ሲመጣ ህይወት በክቶት ከዛ ድልድይ ላይ ዘሎ ዋውስ ገብቶ ራሱን አደረገ ምናምን ብለው እንዲያስቡ ብሎ ማለት ነው ጥሎ ሄደው። ፖሊሶች መጥተው ይህን መኪና አገኙት፣ የጻፈውን ጽሑፍ አዩት። ከዛም በቃ ራሱን አርጓል ብሎ አሰቡ። ሬሳውን ግን ለመፈለግ ዳይቨሮች መጥተው ውሃ ውስጥ ገቡ። ሬሳው ግን ሊገኝ አልቻለም። 1 ቀን 2 ቀን አይደለም ለወራቶች ይህን ሬሳ ፈለጉት። ያው ወንዝ ስለሆነ ይዞት ሄዶ ሊሆን ይችላል ምናምን ተብሎ በደንብ ተፈለገ። የለም፣ የሱ ሬሳ የሚያሳይ ምንም የለም።
በዛ ላይ ደግሞ ልብ በሉ ወንዙ ስትወረወሩ ቀላል አይደለም። ኖርማሊ እሱ ገብቶ ጠፋ አትባሉም። የሆነ ነገር እንኳን በልቷችሁ ቢሆን ይታወቃል። የልብሳችሁ ብጣሽ ሊገኝ ይችላል። የሆነ አካላችሁ ተቆርጦ ሊገኝ ይችላል። ብቻ የሆነ አውሬ ከበላችሁ ራሱ እንደበላችሁ በቀላሉ ይታወቃል። እሱን ግን የበላውም የለም ምንም የለም። ወንዙ ውስጥ በቃ ድራሹ የለም። እንዲህ ብለውም አስቡ። ይሄ ሰውዬ ጠፍቶ ነው እንጂ ራሱን ከዛ ድልድይ ላይ አልወረወረም። ወዲያውም አልፋልጉኝ በድፍን አሜሪካ ላይ አወጁ። 3 ሳምንት ካለፈ በኋላ ሳም ላጥ እያለ ወደ እስር ቤት መጣ፣ ማንም ሳይዘው። አይ ቲንክ ላይፍ ደበረው መሰለኝ፣ ብሩንም ስለጨረሰ አላቅም። ብቻ ላጥ እያለ ተመለሰ ወደ እስር ቤት። ድጋሚም ግን ፍርድ ቤት ቀረበ። ለማምለጥ ሞክረሃል ተብሎ 20 ዓመት ነበር የተፈረደበት። 2 ዓመት ለማምለጥ በመሞከር ምክንያት ተብሎ ተጨመረበት። እናም ወደ እስር ቤት ተወረወረ። የዛሬ ሁለተኛ ታሪካችን ይህን ይመስላል። በቀጣይ እንገናኛለን። ላይክ ማድረጋችሁን ግን አትርሱ፣ እየረሳችሁ ነው። ወዳችኋለሁ። ባይ